እስኪ የጥፊን ነገር ቅመሳት ያቡ ማለት ነው። እና ዛሬ ደግሞ በጥፊ ያጩልሃለች በተቃራኒው ማለት ነው። እና ሆነ ተከናወነ አታደርገውም አታደርገውም ብለህ ከንዲህን ሰጠህ ከንዲህን ራሱ ዘልዝላ ጣለች አይደለ? እና የሰው ልጅ ሲያመው አንዳንድ ጊዜ እንደዚህ ነው። እስኪ ቅመሳት መሜትን ማለት ነው። በመቀጠል እንግዲህ ያው ትናንት እንደዛ ተባብለው ነበር። ዛሬንም ያው ሴቶች ታውቃላችሁ በአንዴ ይሻንልም። ነገር ግን አሁን ላይ ከመግቢያው ላይ እያዳመጥኩት ነበርና ህውም የራሷን ነገር ተናግራለች። እኔ ያልኩት ግን እስከ ከንፈር መሳሳም መሄድ የለባቸውም። አሁን ህው ያለችውንም አዳምጫለሁ፣ እሱንም ሰምቻለሁኝ። ይሁን ፈተና ይሁን። እኛ አሁን ያስከፋን ነገር ሌላውም አይደለም፣ ግን ደግሞ እስከ ከንፈር መሳሳም ድረስ መሆን አልነበረበትም ከሷ ፊት። ይህን እያደረገ መቼም ማንም ሴት አይከፋንም ወይ ደግሞ ሌላ ነገር ነው ልንል አንችልም። በመቀጠል አንድ ቀን ሁለት ቀን ራሱ እስከ ሁለት ቀን ደህና ነበረች። እስከዛ ድረስ ይበቃው ነበር። አሁንም እሱ እንደተናገረው ያው ለሱ ከጎኑ እንደምትሆንና ቦታ እንዳላት ተረድቻለሁ። ስለዚህ አሁን ይቅርታ ማድረግ አለበት፣ ይቅርታ እላታለሁ ብሎ ይቅርታዋን እንግዲህ ለመቀበል ነበር እየመጣው። ገብቶታል ለሱ ቦታ እንደነበራት፣ ግን ያለፈ ነገር ማድረግ አልነበረበትም። ህዊም ብትሆን እሱን ይሄን ነገር አርግዣለሁ ማለትሽ ሌላው ነገር ልክ እንዳለችው አሁን ሌላ ሴት አንጥቶ አረገዝኩ ብትለው አንደኛ ስላላየናት ካሁን በፊት ከሱ ጋር ግንኙነት ስለሌላት፣ ሲቀጥል ደግሞ ሄሉ እያለች ሌላ ሴት መቼ ይዞ ነው ወይም ደግሞ እንዴት ያዘ ብላ በጣም ሌላ ነገሮች እንዳይፈጠሩ ብለው በማስመሰል እንግዲህ ካለፈ ህይወቱ እሷ ጋር ወይ በፊት የተፈጠረ ነው በማለት መተዋል። ችግር የለውም ይሆን ብለናል። ነገር ግን ከንፈር መሳሳምህ ልክ እንዳልሆነ እኛም ያው እንግዲህ እናንተም ኮመንት ላይ ያስቀምጡ ስላልክ ይህን አስተካክላችሁ ካሁን በኋላም ፈተና የሚባል ነገርና አውጥታችሁ እንደ ትንሽ ሰው ሳይሆን እንደ ትልቅ ሰው አስባችሁ ህይወታችሁን ብትመሩ ብዬ እንትን እላለሁ። ከአሁን በኋላ ምንም አይነት ፕራንክ ማድረግ ስትፈልግ ደግሞ ግዴታ ያለፈ ታሪክ ሌላን ሴት ምናምን መጎተት ሳይሆን እንደ በግ ማለት ነው። ካለስራስ በራሳችሁ በቃ ሴት የማይገባበት በመሀላችሁ ወንድ የማይገባበት በቃ ሌላ ስንት ፕራንክ አለ፣ ስንት የሚያስቅ ነገር አለ። እንደ በሌላ ነገር እንትን አትሉም እንዴ? በህይወታችሁ ለምን ሴት ታስገባላችሁ? እውነተኛ ህይወት የሚሆን የውሸት የሚሆን ለድራማ የሚሆን ወላሂ በመሀል ሰው ማስገባት አያስፈልግም። በመሀላችን ሰው ገብቶብን እስኪ ማንኛችን ሰዎች ነን የምንደሰለተው? ማንኛችን ሰዎች ነን እስኪ ልባችን የማይቆስለው? ንገሩኝ እስኪ። እና በመሀላችሁ ሸይጣን ይገባል። ደግሞ እኛ ክፍተት በፈጠርነው ቁጥር ሁልጊዜም ሸይጣን ስላለ ለሸይጣን ደግሞ በር መክፈት የለብንም እላለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ማለት ነው አብርሽና ቡዜ ዛሬ አንዳንድ ሰው ሁልጊዜ ከጎናችን እህታችን የሚሆን ወንድማችን ያኔ አንድ ስህተት ስናገኝ ያንን ሰው መናገር አይደለም። እና አብርሽ እንግዲህ ለምን ሄርሜላን ከኔ ራቅ ያልሻት ብሎ እሷን እየወቀሳት ነበርና ማለት ቡዜ በማንኛውም ሁኔታ ሲታመምን በኖርማኑም ከእህትም በላይ ከጎኑ የምትወናት እሱ ልክ ሳይሆን የምትመክረው ናት እና ጥሩ እህቱ ናት ከምንም በላይ ማለት ነው። እና ከጎን ነው እኮ ነው አሁን ራሱ ይሄን ሁሉ ነገር እያደረገ ምንም ማድረግ አልችልም፣ ስጋዬ ወንድሜ ስለሆነ ከጎኑ መቆም አለብኝ መመለስ አለብኝ ብላ ካዛነ ዴብ ጋር ራሱ እየተከራከረች ነበር። እነሱ ራሱ ለምንድን ነው አሳልፋችሁ የምትሰጡት? ስህተቱን በግል አንመክረውም ወይ እያለች ነበርና ስለዚህ አብርሽን ሄርሜላን ለምን ከሱ ራቂ አልሻት ብለህ በዚህ ሊከፋህ አይገባም። ብዙ ነገሮችን ከጎን ሁና እንትን እያለች ስለሆነ ይችን አንድ ቃል መናገሯ ሊያስከፋ እንትን አይልም። ሁልጊዜ ስህተትም ስትሆን ልክ ነህ ብለህ ማለፍ የለባትም ማለት ነው። ለምን ስህተት እየሰራህ ልክ ነህ ብለህ የምታልፍ ከሆነ ነገም ጧት በቃ ገደል ትገባለህ። ከዚህ የበለጠ እየሰራህ ነው የምከደውና ብዙ ነገሮችን እያበላሽህ የመጣኸው ልክ ነህ ስለሚሉህ ነው። ሩታ ያለ ሄርሜላን እያመጣህ እንደዛ እርጉሱን አንኳ ራሱ ስንት እየተሰቃየ እያለቀሰች በዛ ቅጽበት ታው እያለች ዛሬም ነገም እሷን ስታመላለስ ግን ብዙ ጓደኞች ነበሩ ይሄኛው ህይወት እያለህ ግን ደግሞ ያችን እንድትመርጥ ይዘው እየሄዱ እየጠሩ እያገናኙ ከመጀመሪያው ጀምራ በጓደኛ ነው የመጣችው እሱ ልታወቅ ብላና እንግዲህ እንዲህ አይነት አለና በዙሪያችሁ ያሉ ሰዎችን ብታጸዱ ብዬ እላለሁ። ወላሂ በተለይ ወንዶች የዋሆች ናቸው። የምር ነው የምላችሁ። ባላችሁ መጥፎ ጓደኛ ካለ ቸክ ማድረግ አለባችሁና ምርጥ የነበሩ ባሎች ሁሉ ይበላሻሉ። በቃ እነዚህ የተረገሙ ወንዶች ጋር ሲውሉ ማለት ነውና ትዳር እያላችሁ ሌላ ሰው ጋር መለከስከስ የሚመክሩት ምክር በቃ ልክ ያልሆነ እኛ እኮ ንጹህ ሆነን እያወቀ ሚስቱ ንጹህ እንደሆነ ግን ደግሞ የሆነ ነገር ልቡ እንዲሻከር ሴቶቹ እንዲህ እያረጉ ሚስትህስ እንዲህ ብትፈትሻት እንዲህ ብታደርጋት እንዲህ የሆነ ነገሯን ብታይባት በቃ የማይደረግ ነገር ነው የሚመክሯቸውና
በቃ ጥሩ ሰዎችን ያበላሿቸዋል። እና በዙሪያችሁ መጥፎ ሰው ካለ እናንተ መጥፎ ነው የምትሆኑት፣ የእነሱን ፈለግ መከተል እና በተለይ ወንድ ልጅ የዋህ ናቸው ወላሂ። እና ባል ያላችሁ በተለይ መጥፎ ጓደኛ ካለው የባላችሁ ጥንቃቄ አድርጉ። ከዛ ሰው ቀስ በቀስ ለማራቅ ሞክሩ ማለት ነው። እና እንግዲህ አብርሽንም እንደነገርኳቸው ወደ ሄርሜላ እንደዚህ ውስጥ የከተቷት አሁን እሷንም አብሽር እያሉ ውሸታቸውን የፍቅር ጥያቄ ያቀረበልሽ እንዲያርጎ እሱ ነው የላከልሽ እያሉ ስንት በሌለበት ሁሉ ስንት ነገር እያደረጉ ልጅቱ በፎንቃ እንግዲህ ወድቃ ዛሬ ላይ አልፈልግሽም እንኳ እየተባለ ከሱ እግር ስር ወድቃለች። እንግዲህ የሁሉ ነውና ከባድ ነው ልላችሁ እወዳለሁና እንግዲህ ቡዜ ሁሌም ትክክል ናት። አሁንም ቢሆን ሲሳሳት ግዴታ እሱ ወንድሟ ስለሆነ ብቻ ሄርሜላ በዚህ ልክ እየጎዳት እሱን ተቀመጭ ማለት የለባትም ከላስ። ምክንያቱም የሆነ ነገር እንኳን ቢሰማውና የእሷ ፍቅር እንዲገባው ብላ ነው እንግዲህ ከሱ ራቂ ለትንሽ ጊዜ ከዛም ይረጋጋል ያለችው ማለት ነው። እና ይሄን ይመስላላችኋል ውድ ተመልካቾች። እንግዲህ ያው ስህተት ካለብኝ አርሙኝ፣ እኔ ያየሁትን ነው ትላላችሁ እና እስኪ እናንተስ ምን ትላላችሁ? በመቀጠል እንግዲህ እነ ሄሉና ያብ ሄሉሻ ዛሬ እንግዲህ አልፈልግም አንተና እኔ ያለቀ ጉዳይ ነው እያለችው ነበር። ይሄ ያለቀ ጉዳይ አይሆንም። እንግዲህ ያው ዋናው ነገር ሰው ጥፋቱን ማረሙ እንትን ማለቱ ነው። ድጋሜ እንዳይፈጠር ለአሁኑ የመጨረሻ ያው ይቅርታ አድርጋለት ይቀጥላሉ ብዬ ተስፋ አድርጋለሁ። ዛሬ እንዳርገው ብከዲም ነገ ይቅርታ ተባብለው በጥሩ ሁኔታ ታርቀው ይመጣሉ ብዬ ተስፋ አድርጋለሁኝ። እና ያው እንግዲህ ሰው ላይ ዋናው ነገር ግልጽ መናገራችን ነው። አንዳንድ ጊዜ በምናጠፋው ጥፋትም ግን ደግሞ ያን ነገር ይሄ ቢሆን ይሄ ነው ብለን ማለት ነው። ግን በሁሌም የምነግራችሁ ነገር አንድ ሰው አንድ ፈተና ስላለፈ ጥሩ ሰው ነው ማለት አንችልም። አንድ ሰው ደግሞ አንድ ፈተና ስለወደቀ ሁሌም መጥፎ ሰው ነው ማለት ልንችል አንችልም። እና አስተሳሰባችንን ያው ሰፋ ብናደርገው ጥሩ ነው። የሰው ላይ በብዙ ነገሮች ማየት እንችላለን። ስንፈትን ደግሞ የአግባብ በሌለው ፈተና መፈተን የለብንም እንደነገርኳቸውና ሰው ስሜታዊ የሆነ ነገር ቃል ቢወራወርብና የምንበሳጭበት ወይ ደግሞ ይቅር የምንላቸው ቃላቶች እንዲወጡብን ማድረግ የለብንም እላችኋለሁ። ውድ ቤተሰቦች ላይክ ሰብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ